እንግዲህ የጀርመን ሐኪሞች ማህበር ማስጠንቀቂያ እየሰጠ ነው። እንግዲህ እንደምታውቁት ባለፈው ዲኤም ለምሳሌ በኦንላይን ማለት ነው መድኃኒት መሸጥ ወደ 2500 አካባቢ የሚሆኑ ሜዲካመንቶች ኦንላይን በሽቴል አድርጋችሁ ወይም አዛችሁ ወደ ቤታችሁ ማስመጣት እንደምትችሉ እንደተጀመረ ይታወቃል። አገልግሎቱ አሁንም እንዳለ ይታወቃል። ሌላው ደግሞ ዲኤም እንግዲህ በብዛት ስደተኛ የሚጠቀመው ነው። ከኦገስት 2025 ጀምሮ አንዳንድ የዜይ ቴስት ማለት ነው። ለምሳሌ ዜይ ቴስት ታውቃላችሁ። ለምሳሌ መንጃ ፈቃድ ለማውጣት ስትሄዱ ዜይ ቴስት አምጡ ትባላላችሁ። የማየት ችሎታችሁ ቴስት የሚደረግበት ነው በትንሹ እና ይህንን ዜይ ቴስት እንደገና የሃውት ስክሪኒንግ ወይም የቆዳ ስክሪኒንግ እና ደግሞ የብሉት አናሊዝን ደም አናላይዝ የሚያደርግ አገልግሎት መጀመሩ ይታወቃል ከኦገስት 2025 ጀምሮ ማለት ነው እና ይህንን ነገር ተከትሎ የጀርመን ሐኪሞች ፕሬዚዳንት ክላውስ ራይንሃርድ ይህንን ክሪቲዚየርን አድርገዋል ወይም ወቅሰዋል ወይም ተችተዋል። ስለዚህ ቴስቶች እያንዳንዱ ቴስቶች በሐኪም ክትትል ቼክ መደረግ ይኖርባቸዋል። ይህ አይነቱ በተለይ እንደዚህ አግባብነት ያለው አይደለም። አንድ ሐኪም በትክክል የታካሚውን ሰውነት መርምሮ እንደገና ደግሞ የራሳቸውን ውጤት ማስቀመጥ መቻል አለባቸው እንጂ በእንደዚህ አይነት አካሄድ ለምሳሌ ዜይ ቴስቱም ሃውት ስክሪን እንዳጠቃላይ የደም አናላሲሱም እንደዛ መሆን የለበትም በሚል ወቀሳ አቅርበዋል። ይህንን ተከትሎ ደግሞ ዲኤም ማለት ነው ይህን ነገር ተከላክለዋል ማለት ነው። ያ ዚሽ ፈርታይዲገን መከላከል ነው ተከላክለዋል። ይህንን ነገር ቀድሞ አንድ ሰው ስለ ጤናው ስለ ደሙ ስለ አጠቃላይ ስለ ቆዳው ቀድሞ ጥንቃቄ ፎርዞርገ ማለት ነው ቅድመ ጥንቃቄ ቢያደርግ ጥቅም እንጂ ጉዳት የለውም ሲል መከራከሪያ ሀሳባቸውን አቅርበዋል። ይህን ለምንድን ያነሳሁት እንግዲህ አብዛኛዎቻችን ሰርቪሶችን እንጠቀማለን። ሰርቪሶቹ በአሁኑ ሰዓት ለምሳሌ ይህን የምትጠቀሙ ካላችሁ በደንብ ከሐኪም ጋር ክሊር ብታደርጉ ተመራጭ ነው። ሁለተኛ መረጃ ብዬ ያሰብኩት እንግዲህ አዲስ ህግ ወጥቷል። የጀርመን መንግስት አንድ ነገር ፕላን አድርጓል። በተለይ አብዛኞቻችን ኔትፍሊክስ፣ አማዞን እና ዲዝኒ ፕራይም ዲዝኒ ተጠቃሚዎች ነን እና አዲስ ፕላን አድርገዋል። የሽያጭ ኡምዛት ወይም ደግሞ ከሽያጫቸው 8% ማለት ነው በጀርመን ኢንቨስት ማድረግ እንዳለባቸው የጀርመን መንግስት እያሰበ ነው። እነማን? አንደኛ ኔትፍሊክስ፣ ሁለተኛ አማዞን ፕራይም እና ዲዝኒን ማለት ነው። ይሄ ደግሞ das gilt auch für die deutsche Fernsehen ይሄም ደግሞ ለጀርመን የቴሌቪዥን ጣቢያዎችም ጊልት ያደርጋል ወይም ደግሞ ለነሱም ይሰራል ማለት ነው። ይሄ ነገር እንደውም ከ12% በላይ ማለት ነው ሽያጫቸውን ኢንቨስት ለሚያደርጉ ማለት ነው ልክ እንደ ኔትፍሊክስ እንደ አማዞን ፕራይም እና ዲዝኒ እንግዲህ መንግስት ፍሌክሲቢሊቲ ወይም ደግሞ የተሻለ የሆነ አገልግሎቶችን እንደሚሰጥና የመንግስት ዓላማው ምንድነው? ፊልሞች አውሮፓ ሲቀረጹ ምንድነው የሚያደርጉት? እንግዲህ ያው ፈርላገሩን የሚያደርጉት ጉንስቲጋ የሆኑ ወይም ደግሞ አጠቃላይ ስቱዲዮቸውን ፕሮዳክሽናቸውን ሁሉም ቦታ ኦስት አውሮፓ ውስጥ ነው የሚያደርጉት፣ ምስራቅ አውሮፓ ውስጥ ነው የሚያደርጉት እና የጀርመን መንግስት ደግሞ ብዙ ፊልሞች ጀርመን ውስጥ እንዲቀረጹ ይፈልጋል እና አኮሞዴሽን አለ፣ ፕሮዳክሽን አለ፣ ለኢኮኖሚው ኮንትሪቢዩት ከማድረግ አንጻር እና ለፊልም ብራንች ወይም ደግሞ ለፊልም ኢንዱስትሪውም አስተዋጽኦአቸው ከፍ እንዲል አዲስ ፕላን እቅድ አድርጓል ማለት ነው። ይህንን በፓርላማ በኩል የሚጸድቅ ይሆናል። እንደ ፎር ቢል የተወሰደችው ፈረንሳይ ነች። ይህ ነገራውን ቀለል ያለ ነገር ይመስላል፣ ግን ውስጡን ገባ ብለን ስናየው ፈረንሳይ ይህንን ከ2021 ጀምሮ ይህን ህግ አውጥታለች እና ምንድነው ይሄ ስትሪሚንግ ዲንስት የሚባሉት ፊልም አስተላላፊ ሰርቪስ የሚሰጡት ለምሳሌ ከ20 እስከ 25% ኡምዛትሳቸውን ወይም ደግሞ ሴልሳቸውን አውሮፓ ውስጥ ወይም ደግሞ ፈረንሳይ ውስጥ ኢንቨስት ማድረግ አለባቸው የሚል ህግ ነው እና በዚህ የተነሳ ከ2021 እስከ 2023 ብቻ ፈረንሳይ 975 ሚሊዮን ዩሮ አግኝታለች በዚህ ማለት ነው እና ጊናው ጀርመኖች ይህንን ነገር አፕላይ ማድረግ ይፈልጋሉ በሀገራቸው እና አሁን በቡንደስታግ ላይ ይጸድቃል ተብሎ ይገምታል። ውጪስ እንግዲህ ኔትፍሊክስ እና አማዞን ፕራይም ላይ በብዛት ጀርመን ላይ የሚቀረጹ ፊልሞች ሊኖሩ ይችላሉ። ወደፊት የምናየው ይሆናል። ደሱ ሚዲያ አሁን የሰዎችን ታሪክ ሊያቀርብላችሁ ነው፣ ሪያክሽኖችን ሊያቀርብላችሁ ነው። የኔን ምልከታዎች በጣም አስተማሪ ነገሮች ተዘጋጅተውላችኋል። ዲስክሪፕሽን ላይ ደሱ ሚዲያ አለ። ሁላችሁም ሰብስክራይብ በማድረግ ድጋፋችሁን አሳዩኝ። እኔ ምንም አልጠየቅኩም፣ ሰብስክራይብ አድርጉ ነው። እሱንም እናንተ ሊጠቅማችሁ የሚችል ነገር ነው። በአባቴ ስም ነው የተሰየመው። ይህን ሚዲያ ደግሞ በደንብ ማስፋት ፈልጋለሁ። በተለይ በመላው ዓለም ተደራሽ እንዲሆን ፈልጋለሁ። ይህንን ፍላጎቴ እንዲሳካ እናንተ ማገዝ ትችላላችሁ። ጀርመን ያለውን አትሊስት ሰብስክራይብ እንድታደርጉ ለሰዎችም ሼር እንድታደርጉ ዲስክሪፕሽን ላይ ያለላችሁ እባካችሁ ገብታችሁ ሰብስክራይብ። ሶስተኛው መረጃው የአርትስተርሚን ኢን ዶችላንድ አዞ ቫርተ ሳይተን ሽታይግን ዶይትሊሽ በአሁኑ ሰዓት እንግዲህ አንድ ከፍተኛ የጀርመን ሐኪም ለማግኘት በአሁኑ ሰዓት በጣም አስቸጋሪ እንደሆነ ታውቃላችሁ። ከ2019 ላይ አቬሬጅ ማለት ነው ወደ ፋክ አርትስ ወይ ወደ ከፍተኛ ሐኪም ለመላክ 33 ቀን ነው አቬሬጅ የሚፈይ which is አንድ ወር ከ3 ቀን ማለት ነው። ቀጠሮ ሲሰጣችሁ ለምሳሌ ፋክ አርትስ ሊሆን ይችላል። ለምሳሌ የሃውስ አርትሳችሁ ወደ ፋክ አርትስ ሲጽፍ አሁን ግን በ2024 ባለው ዳታ መሰረት እንግዲህ ወደ 42 ቀን ተራዝሟል እና
በአሁኑ ሰዓት እንዳይገርማችሁ 3 ወር 2 ወር ከ3 ወር በላይም አርዝመው ቢቀጥሯችሁ እንግዲህ አሁን ያለው ዳታ ይሄን ይመስላል። በ2024 ወደ 42 ቀናት ተራዝመዋል ማለት ነው። 2025 እዛው አካባቢ ነው ያለው። አንደኛው ግሩንድ ምንድን ነው ካለን እንግዲህ ግሩንዱ ነው ትንሽ እንትን ያለኝ። አንደኛው ግሩንድ ምንድን ነው? ኤልተር ቬርደንደ በፎልከሮንግ ይላል እዚህ ጋር ኤልተር ቬርደንደ በፎልከሮንግ ማለት እያረጀ ያለ ማህበረሰብ ወይም ህዝብ ማለት ነው። ህዝቡ ለምሳሌ በአሁኑ ሰዓት ጡረታ የሚወጣው ብዛት በእድሜያቸው የገፉ ሰዎች በጣም ብዙ ናቸው ጀርመን ውስጥ። ያው በዚህ ጋር ውጡ ይባላል፣ በዚህ ጋር እንትን ይባላል። ውልደትን ያው ኦፍኮርስ ኢንኮሬጅ ያደርጋሉ፣ ግን ደግሞ እንደምታዩት እዚህ ጋር ደግሞ የሰው ኃይል እጥረት አለ እና ኤቭሪቲንግ ብቻ አንዳንድ ጊዜ ኮምፕሊሴት የሆነ ነገር ነው፣ በጣም የተወሳሰበ ነገር ነው። እና ግን የጀርመን ህዝብ በብዛት አብዛኛው ማለት ነው ኤልተር የሆነ ነው። ይሄ ግልጽ ነው። እና የውልደት መጠንም እንደ በፊት አይደለም። በ2065 ብዙ ሰው ነው ጀርመን ሉዝ የምታደርገው ራሱ። እና ያው አንዳንድ ጊዜ ቴማዎቹ ሲነሱ ትንሽ ያስቃሉ። እዚህ ጋር ውጡ፣ እዚህ ጋር ደግሞ ሰው እያረጀ ነው፣ ሰው አርባይት ስክሪፕት ይፈልጋሉ የሚል ነገር አለ። እና ያው የህጎች ስለሚበዙ ነው። እና አንደኛው ግሩንዳቸው ይሄ ነው አንደኛው ምክንያታቸው። እና ሌላው የፕራክሲስ ወይም ደግሞ የክሊኒኮች በጣም ኦቨርፎርደት መሆን ወይም ከአቅም በላይ እንትን ማለት ነው። እና ከ2028 ጀምሮ ሃውስ አርት ሪፎርም የሚባል ነገር ይመጣል። እንግዲህ which is ሃውስ አርት ሪፎርም የሚባል ይመጣል ከ2028 ጀምሮ እንዲቀየር ማለት ነው። ይሄንን መንግስት እንደሚሰራበት ተቀምጧል ማለት ነው። ከባምፍ ጋር በተያያዘ አዲስ መረጃ ወጥቷል። ጥገኝነት ጥያቄያቸውን ያቀረቡ እንግዲህ ጥገኝነት አቅራቢዎች በብዛት የቋንቋ ትምህርት በተለይ ጀርመን መንግስት ሲቀበል ምንድን ነው የሚያደርገው? እንደምታውቁት የተለያዩ እድሎችን ያስቀምጣል፣ መብትና ግዴታዎችን ያስቀምጣል። ከዛ ውስጥ መብትም ግዴታው ከሆነው አንዱ የኢንቴግራሲዮን ኮርስ ነው። ኢንቴግራሲዮን ኮርስ ይህንን የሚያስተባብረው አካል ቡንደስ አገንቱር ፊር ሚግራሲዮን ኡንድ ፍሉችትሊንገ ወይም ደግሞ የባምፍ በምህጻረ ቃሉ ባምፍ የሚባለው ነው። የስደተኞች መስሪያ ቤት ድርጅት ነው። እና ሰሞኑን አንድ የወጣ መረጃ አለ ከዚህ ከቋንቋ ትምህርት ጋር የተያያዘ ነው። እና እንግዲህ ዶይትሊሽ በጣም አይንሽሬንከን ይደረጋል ከዚህ በኋላ ማለት ነው። ይህ ትንሽ ጥሩ ዜና አይደለም። ይሄ ምንድነው? ሽታትሊሽ ፊናንሲየርትን ኢንቴግራሲዮን ኮርስ የሚባሉት ለምሳሌ መንግስት ሰፖርት አድርጎ ቋንቋ ኢንቴግራሲዮን ኮርስ የሚሰጣቸውን የሆነ ጊዜ በጣም አይቻልም፣ ወረቀት ከሌላችሁ አትማሩም ነበር። ከዛ ደግሞ ተፈቅዶ ነበር። በባለፈው ስርዓትም እነ ፍሬድሪሽ ሜርስ ከመምጣታቸው በፊትም በነ ኦላፍ ሾልት ጊዜ በጣም ቆንጆ ሆኖ ነበር። አሁን ያለውን ሲቹዌሽን ደግሞ ታውቁታላችሁ። እንግዲህ ይህም ብላችሁ ኦፊሻል መንግስት የኢንቴግራሲዮን ኮርስ ይሄ በደንብ በጀት ተደርጎ ገንዘብ ተከፍሎላችሁ ሰዓት ተይዞላችሁ የምትማሩት ትምህርት ማለት ነው። እና በአሁኑ ሰዓት ይሄ ፍራይቪሊጌ ታይልናም ማለት በፍላጎት ማለት ነው ወደፊት እንደማይፈቀድ ባምፌን አስታውቋል። ከአሁኑ በጣም ብዙ ክሪቲክ እየበዛ ነው። በዚሁ ይቀጥላል አላቅም። ሰሞኑን መነጋገሪያ የሆነው ከትላንት ወዳ የዚህ የትምህርት ጉዳይ ነው ማለት። ስለዚህ ላልተቀበሉት ሰው ትምህርት ከለከል ይችላል፣ ዶይትሊሽ ሊከለከል ይችላል። ስለዚህ ቫስቱን ምንድነው ማድረግ ያለብን? በተለይ እድል የሌላችሁ ሰዎች፣ እንዳልኳችሁ እድል ማታገኙ ሰዎች፣ በተለይ አዳዲስ ሰዎች ካላችሁ፣ በተለይ ካምፕ ያለ ሰው በብዛት እንግዲህ እኔ ከ200 ቪዲዮዎች በላይ ሰርተናል። እንግዲህ ቋንቋ ለማስተማር ዩቲዩብ ላይ ገብታችሁ እንግዲህ በሀገራችሁ ቋንቋ የዳኒ አባይን ሌሎችም የሚያስተምራሉ ገብታችሁ ብትማሩ ጥሩ ነው። በ25 ቤ አውፍንታልት ላለው ሰው ከ2026 ጀምሮ በፍሪስተት በ3 ዓመት ይቻላል የሚባል ነገር እውነት ነው ወይ? የሰማከው ነገር ካለ ሼር አድርገን። የሰማሁት ነገር የለም። በ25 ቤ አውፍንታልስ አንድ ሰው ካገኘ እንግዲህ በፍሪስተት ላይ ብዙ ጊዜ አንድ ሰው አውፍንታልስ ቲትል ካገኘ ወይም ደግሞ የመኖሪያ ፈቃዱን ካገኘ ጀምሮ ለ5 ዓመታት መኖር አለበት ነው የሚለው ህጉ። ብዙ ጊዜ ዲስከሽኑ የሚነሳው ምንድን ነው? ለምሳሌ አንዳንድ ሰው ከጀርመን ፓስፖርት ጋር ያምታተዋል። ጀርመን ፓስፖርት ላይ ሬሽስ ሜሲገ አውፍንታልት የሚባል ጉዳይ አለ which is የቆይታው ሁኔታ። ለምሳሌ በአውፍንታልት ግሽታቱንግ ጀርመን ሀገር የትም ቦታ ሳይንቀሳቀስ የኖረ ሰው ከሆነ የሚሰላበት ሁኔታ አለ። እሱ ስፊርድ አንገሬሽነት ግን በፍሪስተት ግን ሌላ ነው። ምክንያቱም በኢትዮጵያ ፓስፖርት ይዘህ የኬንያ ፓስፖርት ይዘህ የጀርመንን የቋሚ የመኖሪያ ፈቃድ ነው የምትጠይቀው which is የሌላ ሀገር ዜጋ ነህ፣ ግን ጀርመን እስከ መጨረሻው መኖር ትችላለህ ነው ኮንሴፕቱ። ስለዚህ በፍሪስተት ላይ እንደውም በመኖሪያ ጉዳይ ጠበቅ ይላል። በብዛት ካያችሁት ህግ የምታውቁ ሰዎችም ጠበቆችን በብዛት ያማከራችሁ ሰዎችም ካያችሁት በፍሪስተት ላይ ትንሽ ጠበቅ ይላል። ወንድማችን መንጃ ፈቃድ ዋጋ ይቀንሳል ይባላል። የጀመረውን ያካትታል ወይስ አዲስ ለሚጀምሩት ነው? እንግዲህ የሚባለው አዲስ ለሚጀምሩት ነው። ከዚህ በኋላ አዲስ ለሚጀምሩት ነው። በሱም እርግጠኛ አይደሉም። እውነት ለመናገር እየተባለ ነው። ግን
ምንም ነገር የሆነ ኤግዛክት የሆነ ዴት የለውም። ስለዚህ በተቻለ መጠን ይሄን ዝም ብለህ ቫይተር አድርግ፣ እንዳትዘናጋ። ከአሁን እንኳን ሊቀንስ ይችላል አቁሞ ምናምን አትበል። ባይ ዘ ዌይ በዚሁ አጋጣሚ አሜሪካ በጣም ሲምፕል ነው። በጣም ሲምፕል ነው። መንጃ ፍቃድ ለማውጣት መጠየቅ ትችላላችሁ። በጣም ሲምፕል ነው። ታነባላችሁ። በቃ የሆነ የተወሰነ ዩሮ ነው የምትከፍሉት ራሱ። በጣም የጀርመን መንጃ ፍቃድ በዓለም ሪሸርሽረን አድርጎ በዓለም ሁለተኛ ነው ውድ በመሆን። አንደኛ ስዊዘርላንድ ነው። ስዊዘርላንድ ምናልባት ያላችሁ ሰዎች ኮሜንት ጻፉልን እዚህ ላይ። ስዊዘርላንድ አቬሬጅ አንድ ሰው ጀርመን መንጃ ፍቃድ የሚወጣውን እናውቀዋለን። የስዊዘርላንድ ስንት ነው? ስንት ፍራንክ ነው? በስዊስ ስንት ፍራንክ ነው? ኦልሞስት የስዊስ ፍራንክ እና የዩሮ ተቀራራቢ ናቸው። እና አንደኛው ስዊዘርላንድ፣ ሁለተኛው ጀርመን ነው። ውድ ነው እዚህ ሀገር። እኔ ከ2027 በፊት አይ ዶንት ኤክስፔክት የሆነ ብዙ ነገር ኤክስፔክት አላደርግም።